የአክበረት ልደት እንግዲህ ከ5 ቀናት በኋላ ነው። አሁን ደግሞ ሰርፕራይዝ ላደርጋት ነው። እንደምትመለከቷቸው እንደዚህ ገራሚ የሆኑ ኤቫ ሰርፕራይዝ በጥይት ተደብድበው የተገደሉት ካህኑ አባታችን ቄስ ፍሬው ሀብታሙ። ይህ የተደረገው የት ነው? ባቲ ኦሮሚያ ልዩ አስተዳደር ውስጥ በገዛ ቤታቸው። ክርስቲያን ፈሪ ነው ብሎ ሲናገር ሰማሁት። ክርስቲያን ብሎ ፈሪ የለም። እሱ ገና ንዑሰ ክርስቲያን። ክርስቲያን በሞት መካከል ለመግባት ማንን የማይጠይቅ ለነፍሱ የማይሳሳ ለስጋው የማይሳሳ ለነፍሱ ብቻ የሚሳሳ የሆነ ኮርነር ላይ ማለት በድብቅ የተነሳ ፎቶግራፍ ተለቆ ተመልክተናል። ቤተሰቦቻቸው ፊት በ5 ጥይት ተደብድበው ተገደሉ። ይህ ደግሞ የሆነው በባቲ ኦሮሚያ ልዩ አስተዳደር በጎጽባህ አቡነ ተክለ ሃይማኖት ቤተ ክርስቲያን ነው። የዋብያ ኡስታዞች አሁን ያሉበት ሁኔታ ሰዎች ኦፋይ ተማሪ እኔ ኦፋይ ተማሪ ሙስሊም ነኝ። ሀጫሉ ሁንዴሳ እኔ ኦሮሞች የሚያከብሩት ሰው ስትነካባቸው አይወዱም። አሁን ሀጫሉ ሁንዴሳን መንካት አይቻልም። ለምን መሰለህ? ብዙ ኦሮሞ ይወደዋል። አንድ ነገር መናገር ትፈልጋለች። እስኪ ስሟት። አባቴ ከዚህ በፊት እንግዲህ ብዙዎቻችሁ ቪዲዮውን ሰርቼ ለቅቄ አይታችኋል። አደጋ ደርሶበት በአደጋ ምክንያት አንድ አይኑን አጥቷል። ሰላም፣ እንዴት ናችሁ? ወንድም ያዶናይ የሚነግራችሁ ነገር አለ። በደምብ ስሙት ጋይስ። ዛሬ ማታ እንግዲህ ወደ አሜሪካ ሊሄድ ነው። እየሄድኩበት ያለው ምክንያት ደግሞ የ1000 ህጻናት ልብ ለማሳከም ነው። ሰላም ወዶች እንደምን አላችሁ? በያላችሁበት ሰላምታችሁ ብዝት ይበልልኝ እያልኩ ዛሬም እንደተለመደው አዳዲስና ወቅታዊ በሆኑ ጉዳዮች ተመልሰናል። እስከ መጨረሻ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ተከታተሉ። ቀጥታ ወደ ቪዲዮ እንሄድ። ሰላም ጋይስ እንደምን አላችሁ? የአክበረት ልደት እንግዲህ ከ5 ቀናት በኋላ ነው። አሁን ደግሞ ሰርፕራይዝ ላደርጋት ነው። እንደምትመለከቷቸው እንደዚህ ገራሚ የሆኑ ኤቫ ሰርፕራይዝ ፕላነሮች ናቸው። መጥተው ሰርፕራይዝ ሊያደርጉልኝ ነው ልጄን ማለት ነው። እንደገና ደግሞ የልብስ ስፌት ማሽን ገዝቼላታለሁ። በጣም ነው ደስ የሚላት። እየተመኘችው የነበረው ነገር ነው። እንግዲህ አክበረት ዲዛይነር የመሆን ህልም አላት እና እሱን ህልም እውን እናደርገዋለን አሁን ማለት ነው። ለምንድን ነው አሁን ዛሬ እያከበርኩላት ያለው? ሊትራሊ ከ1 ሰዓት በኋላ ወደ አሜሪካ መሄድ አለብኝ እና ለበርዝዴዋ ስለማልገኝ ይኸው አሁን ሴሌብሬት እናደርግላታለን። ወደ ታች ትመጣለች። አሁን ጠራታለሁ። ሃፒ በርዝዴይ የሚለውን ነው እንትን የምናደርገው። አይኗ ጨፍኝ ላምጣት ወይስ እያየች እስካይና አክቴ ቶሎ ህዝብ ታክ እስካይና ቶሎ አዶናይ ጽበይክና ሒዝክን ክወፅእ ድራር ቶሎ ይፅበይክሎ ኢልካ ሱ ካል ኖርማል ክዳና ክድንን ቶሎ ጋውንን የውጣው ሙክዳን ይገበራ ደገ ከወጣሲ አዶናይ 5 ደቂቃ ብቻ ይልክኝው ወይ ከኸዲ ይልክኝው በል ተሎ ብሎግ እያደረግን ነው። እራት ይዣቸው ልውጣ ብዬ ነው ማለት ነው። እራት ምከስ መሄድ ሳለብኝ ሶሪ አፈረቲ አንቺ ደግሞ ልደስ አላከብረው ስለሄድኩ እራት ልጋብዛችሁና ልውጣ። አሪፍ እንስማማለን። እዚርኪ ደበረሽ ማርያምን ትንሽ ደበረኝ ነው። አረ ችግር የለውም አያስፈልግም። ሐሚዳ ቅደመኝ አንተ የእውነት በቃ تعمل بوديكي عايزه تجري
زي عزلة وشفرة بوم بوم ها طيب تجري كده حاجنا وعلى السبيل ها ها بس hey you know it's my birthday شوف انا بلي بوم 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 hey I'm gonna turn up we gonna turn up we can make خلي انا على الجوي لازم كنت عامل اخر لي ها سوري شي امريكا سلغت له قيم عمل غي انت كانوا خنيره بعد ولا እሺ አሁን ማለት ነው ራይ አሁን ሰዓቱ 3 ሰዓት ነው 4 ተኩል ፕሌኔ ይነሳል የኔ ወደ አሜሪካ የሚሄደው ስለዚህ በጣም ስለቸኮልኩኝ ነው ግን በጣም ወድሻለሁ አخرته በጣም እስፎቴኪ በጣም የወንዝ ሐሌልኪ ሶልዲዮ እና ካውዝ ብላዓለ ለብዙሕ ተአምራት እንሰርሕና ገና ቀጻል ዓመት ብሎ ለጸ ማለት እሺ ሃፒ በርዝዴይ ላቭ ዩ ሶ ማች እሺ ጫጫ አይቢያ نيلي معريلة لا في سو ماتش ني شاما من اوف شام اسكي هابي بيرثدي كفتله بتايلا شلشل بتايلا اوكي نجمروش مايك مان ميزه اوكي ولات ها رجع የሆነ ኮርነር ላይ ማለት በድብቅ የተነሳ ፎቶግራፍ ተለቆ ተመልክተናል። በአብዛኛው ጊዜ ማይለያዩትና ሁልጊዜ እዛ በድብቅ የሚመጡት ሀያትና ጌታቸው ረዳ ናቸው። ሁለተኛዋ አምባሳደር ምስጋኑ የሚባል ታውቃላችሁ? አምባሳደር ምስጋኑ በአዲስ አበባ በባላደር አስተዳደር ጊዜ በነበረችበት ብርሃነ ደሬሳ የከተማው ከንቲባ ሲሆኑ የምክትል ከንቲባ የነበረው አቶ ምስጋኑ ከዛ በኋላ ወደ ብርሃነ ደሬሳ ተሿሚ ሆነው የመቀጠል ፍላጎት የላቸውም። ባላደራውን ካስረከቡ በኋላ እሱ ግን ወደ ፓርቲው መዋቅር መጣ። አምባሳደር አድርገው ላኩት። ቅርብ ጊዜ ኳታር አምባሳደርም ነበረ። ከዛ በኋላ ተመልሶ ተጠራ። አቲንክ አሁን ይሄ ጫካ ፕሮጀክት ምናምን ላይ የሚፈሰው ከባድ ገንዘብ እነሱ ላይ የሚንጠባጠብ ነው። አምባሳደር ምስጋኑ ወደዛ በተመላለሰ ጊዜ ሁሉ ሉላ ገዙን ይዞ ነው የሚመላለሰው ነው። ማን ነው የሚዲያ ባለሙያ ናት ሉላ። እና ይሄ ሲጋር ምናምን የሚባል ነገር አለ። እሱን ይመጋሉ። የሚከታተላቸው ሰው እዛ አካባቢ ያለ አካል እንዳደረሰው መረጃ የእነሱ ፐርሰናል ነገር ምናምን ብዙ እኮ የሚመለከተን ጉዳይ ሆኖ አይደለም እንደ ፐርሰናል። ግን እነዚህ የመንግስት ባለስልጣናት ናቸው፣ ህዝብ የሚያስለቅሱ ናቸው። አብረዋቸው ያሉ አካላት ምንድን ነው እያደረጉ ያሉት? ከዛ 98 ቢሊዮን በመንግስት ባለስልጣናትና በአርቲስቶች ወዘተረፈ በጋራ ባክኗል ከተባለ በኋላ በቃ ዝምጭጭ ነው ያለው። እኛ ዝምጭጭ ሳንል ዱካዎች እያፈላለግን ነው። አሁን ከገንዘቡ ጋር ቀጥታ ግንኙነት አላቸው የላቸውም የሚል ነገር አይደለም እያነሳን ያለን። ገንዘብ ጠፍቷል፣ የሀገር ሀብት ተመዝብሯል፣ የትኛው ባለስልጣን ከማን ጋር ይገናኛል የሚለውን ነገር ደግሞ ስናጣራ ያገኘነው መረጃ የሚያሳየን እነዚህን አካላት የሆነ ኮርነር ላይ ማለት በድብቅ የተነሳ ፎቶግራፍ ተለቆ ተመልክተናል። በአብዛኛው ጊዜ ማይለያዩትና ሁልጊዜ እዛ በድብቅ የሚመጡት
ሀያትና ጌታቸው ረዳ ናቸው። ሁለተኛዋ አምባሳደር ምስጋኑ የሚባል ታውቃላችሁ? አምባሳደር ምስጋኑ በአዲስ አበባ በባላደር አስተዳደር ጊዜ በነበረችበት ብርሃነ ደሬሳ የከተማው ከንቲባ ሲሆኑ የምክትል ከንቲባ የነበረው አቶ ምስጋኑ ከዛ በኋላ ወደ ብርሃነ ደሬሳ ተሿሚ ሆኖ የመቀጠል ፍላጎት የላቸውም ባላደራውን ካስረከቡ በኋላ። እሱ ግን ወደ ፓርቲው መዋቅር መጣ። አምባሳደር አድርገው ላኩት። ቅርብ ጊዜ ኳታር አምባሳደርም ነበረ። ከዛ በኋላ ተመልሶ ተጠራ። አቲንክ አሁን ይሄ የጫካ ፕሮጀክት የምናምን ላይ የሚፈሰው ከባድ ገንዘብ እነሱ ላይ የሚንጠባጠብ ነው። አምባሳደር ምስጋኑ ወደዛ በተመላለሰ ጊዜ ሁሉ ሉላ ገዙን ይዞ ነው የሚመላለሰው። ማነው የሚዲያ ባለሙያ ሉላ እና ይሄ ሲጋር ምናምን የሚባል ነገር አለ። እሱን ይመጋሉ። የሚከታተላቸው ሰው እዛ አካባቢ ያለ አካል እንዳደረሰው መረጃ የእነሱ ፐርሰናል ነገር ምናምን ብዙ እኮ የሚመለከተን ጉዳይ ሆኖ አይደለም። እንደ ፐርሰናል ግን እነዚህ የመንግስት ባለስልጣናት ናቸው፣ ህዝብ የሚያስለቅሱ ናቸው። አብረዋቸው ያሉ አካላት ምንድን ነው እያደረጉ ያሉት? ከዛ 98 ቢሊዮን በመንግስት ባለስልጣናትና በአርቲስቶች ወዘተረፈ በጋራ ባክኗል ከተባለ በኋላ በቃ ዝምጭጭ ነው ያለው። እኛ ዝምጭጭ ሳንል ዱካዎች እያፈላለግን ነው። አሁን ከገንዘቡ ጋር ቀጥታ ግንኙነት አላቸው የላቸውም የሚል ነገር አይደለም እያነሳን ያለን። ገንዘብ ጠፍቷል፣ የሀገር ሀብት ተመዝብሯል፣ የትኛው ባለስልጣን ከማን ጋር ይገናኛል የሚለውን ነገር ደግሞ ስናጣራ ያገኘነው መረጃ የሚያሳይን እነዚህን አካላት ነው። ይሄ ጌታቸው ረዳና ኬጂ ሲመረቅ መንገድ አዘግቶና በምትመለከቷቸው በቅንጡ መኪኖች ታጅቦ የተመረቀው ታዳጊ በጣም ብዙዎች ነው ደግሞ ሰዎችን እያነጋገርን የሚገኘው በአሁኑ ሰዓት ላይ። የተመረቀው በእነዚህ መኪኖች ታጅቦ ይምሰለን እንጂ ይሄ ነገር ኤአይ ነው። ሌላ ኤአይ ያስፈልገናል። ኤአይ የሆኑ ነገሮችና ያልሆኑ ነገሮች ሊለይልን የሚችል ማለት ሌላ ኤአይ መሰራት አለበት፣ ቢልድ መደረግ አለበት። ቴክኒኩ ትክክል ነው የሚመስለው፣ አስፋልቱ ትክክል ነው የሚመስለው፣ ከዛ ከጀርባ ያሉት ህንፃዎች ትክክል ነው የሚመስሉት፣ መኪናው ትክክል ነው፣ መኪናው ላይ ኤኒ ካይንድ ኦፍ ዲስቶርሽን የለበትም። ብዙ ጊዜ ኤአይ ሲሰራ መኪኖችን የሆነ ዲስቶርሽን አለባቸው። የሆነ ፓርታቸውን ወይ ያደምቀዋል ወይ እንትን ይለዋል ወይ ያጨማደዋል፣ የሆነ ነገር ያደርገዋል። እስካሁን ድረስ ግን ኤአይ በደንብ ያልተካነበት ነገር ምንድን ነው? ቁጥርና ጽሁፎች ላይ ነው። እስካሁን ድረስ በደንብ ላይ ፐርፌክት ያደርገው ቁጥርና ጽሁፎችን ከሩቅ የሚጻፉ ቁጥሮችና ጽሁፎች ላይ ትንሽ እንትን አለ። ኤግዛምፕል ይሄኛውን ታርጋ እንመልከተው። 767673 የሚባል ታርጋ ኢትዮጵያ ውስጥ ነው ይቻላል። አዲሱ ታርጋ ነው ደግሞ እንዳለው የ57 ሺህ ብር ነው 56 ሺህ ብር ይከፈልበታል የተባለው ታርጋ ነው ደግሞ እንዳይባል ደግሞ እሱ ላይ 3 ኤዎች ነው የምንመለከተው። እዚህ ጋር 3 ኤ የለም። በዛ ላይ ከ3 ኤዎች ቀጥሎ 4 ዲጂቶች ነው ያሉት። እዚህ ጋር 6 ዲጂት ነው ያለው። ሶ ዲስ ኢዝ ኦብቪየስሊ ኤአይ። የተመለከቱት መኪና ደግሞ ከጀርባ ሎጎን ተመልከቱት። አንድ ሲቀጥል ደግሞ የፕራዶ ቅርጽ ያለው ላንድ ክሩዘር ቪኤት። ይህም እንደምታዩት ነው። 2 ኤ እዚህ ጋር 1 ኤ መኖር ነበረበት። ከዛም ደግሞ 4 ዲጂት ነው መሆን ነበረበት። 7707 ታርጋ ያለው። ይሄም እንደሆነ አላውቅም። እዚህ ያለው ሎጎ ይሄ ደግሞ የቴክኖ እንትን የቱ ጋር ምኑ ጋር እንዳለ ደግሞ አላውቅም። ይሄ ከጀርባ የምትመለከቱት መኪና ሚሉት ምን አይነት መኪና ነው? ብቻ ነገር ኤአይ ነው ወር ደግሞ በአርቲፊሻል ኢንቴሊጀንስ ጀነሬት የተደረገ ምስል ነው። እንደዚህ የተመረቀ ልጅ የለም። ቢሆንም ደግሞ ችግር የለውም። በቃ ቤተሰቦች ናቸው። ልጃቸው ተመረቀላቸው። በቃ ኬጂ ተመረቀላቸው። ደስ አላቸው። ይሄ ልጅ የስለት ልጅ ሊሆን ይችላል። በስንት መከራ ያገኙት ልጅ ሊሆን ይችላል። ከዛ ውጪ የሆነ በቃ ላይፍ እንደ ሲቹዌሽን ውስጥ ሆኖባቸው ከዛ ከሱ አልፎ እየተመረቀላቸው በቃ ደስታቸውን እየገለጹ ነው ያሉት። ብሩ አላቸው፣ አደረጉት። ኸላስ እነዚህን ሰዎች ከመውቀስ የኑሮ ውድነት ጋፕ እንደዚህ እንዲመጣ ያደረገውን ነገር መውቀስ ይሻላል። እነዚህ ሰዎች እነዚህ በቃ አለ ወይ ሀኩን ተጠቅሟል የኖሩለትን ወይ የሆነ ነገር አገው ብቻ ገንዘባቸውን አግኝተዋል። ልጃቸው እንደዚህ የኖር ነው። የአንተ ልጅ እንዴት ነው እንደዚህ የምታምረው የሚለውን ነገር አስብበት። ወደ አሜሪካ ጉዞ ልጀምር ነው። ለምን እንደሆነ ባላቅም ልጆች ልቤ ውስጥ ትልቅ ቦታ አላቸው። የልባቸው ንጽህና የእኔ ብርታት ነው። ልጆች መጥተው ሲያቅፉኝ እና እንደሚወዱኝ ሲነግሩኝ ልቤ በንጹህ ፍቅር ይሞላል። ለዛም ይመስለኛል የ25,000 ህጻናት ልብ ለማሳከም አላማ ይዤ የተነሳሁት። ኢትዮጵያ ውስጥ 25,000 ህጻናት በልብ ህመም እንደሚሰቃዩ ታውቃላችሁ? እነዚህ 25,000 ህጻናቶች በአንዴ ማገዝ ባልችልም ግን እናንተን ይዤ ከነዚህ 25,000 ህጻናት 1,000 ህጻናት ማሳከም አያቅተኝም። ወደ አሜሪካ ጉዞ ጀምሬያለሁ። እነዚህ 1,000 ህጻናት ለማሳከም ከእናንተ የምፈልገው በቀን ውስጥ ለሻይና ቡና የምታወጧትን $50 ብቻ ነው። ከተጋገዝን እነዚህ 1,000 ህጻናት በአንድ ቪዲዮ ብቻ ማሳከም እንችላለን። ከጎንህ ነኝ የምትሉ እስኪ ኮመንት ላይ $50 ብላችሁ ጻፉልኝ።
ሰላም እንዴት ናችሁ? ወንድሜ አዶናይ የሚነግራችሁ ነገር አለ፣ በደንብ ስሙት። ጋይስ ዛሬ ማታ እንግዲህ ወደ አሜሪካ ሊሄድ ነው። እየሄድኩበት ያለው ምክንያት ደግሞ የ1000 ህጻናት ልብ ለማሳከም ነው። እንዴት አድርገን ነው እነዚህ ህጻናቶች የምናሳክመው? የሁላችሁም እርዳታ ያስፈልገናል። ስፔሻሊ አሜሪካ ከሆናችሁ ውጭ ሀገር ከሆናችሁ $50 ቻሌንጅ እያስጀመርን ያለ ነው። እነዚህ 1000 ህጻናቶች እውነቴን ነው የምላችሁ ከተቻለ በደቂቃዎችን ማሳከም እንችላለን። ስለዚህ እነዚህ ህጻናቶች በጣም ነው የሚያሳዝኑት። በአካል ብታዩዋቸው ስፔሻሊ ፋሚሊዎቻቸው እነዚህ ህጻናት ሲታከሙ እነሱ ብቻ ሳይሆኑ የሚድኑት ቤተሰቦቻቸውን ነው የሚድኑት፣ የሰፈር ልጆችም ነው የሚድኑት፣ ኢትዮጵያ ነው የምትድነው። እና ይህ የሁላችንም ስራ መሆን አለበት። አሜሪካ መጣውላችሁ። መልካም እድል። አሜሪካ መጣውላችሁ። መልካም እድል። ቴንክ ዩ። ሰላም ጋይስ እንደምን አላችሁ? እቺ የምትመለከቷት ጀግና እህቴ ዚሃ ትባላለች። አንድ ነገር መናገር ትፈልጋለች። እስኪ ስሟት። አባቴ ከዚህ በፊት እንግዲህ ብዙዎቻችሁ ቪዲዮውን ሰርቼ ለቅቄ አይታችኋል። አደጋ ደርሶበት በአደጋ ምክንያት አንድ አይኑን አጥቷል። አሁን ደግሞ በጣም ረጅም ጊዜ ሳይታከም ስለቆየ በአቅም በማጣቴ ማለት ነው። አንደኛው አይኑ ደግሞ የቀረው ሊጠፋ ነው አሁን። በዛው ላይ ደግሞ የመኪና አደጋ ደርሶበት ለሕክምና በሄደበት ሰው የለውም፣ ብቻውን ነው የሚሄደው እና መኪና ገጭቶት አንድ እግሩ ደግሞ በጣም ተጎድተዋል። አሁን ለሁለቱም ሕክምና 500,000 ነው የተጠየኩት። ያንን ደግሞ እኔ ማድረግ ስለማልችል አዶናይ ወንድሜ እንግዲህ በጣም ቢዚ ነው። እረዳዋለሁ። ብዙ ጊዜ ብዙዎቻችሁ ትጠይቁኛላችሁ እሱ አልረዳሽም ወይ ምናምን ትሉኛላችሁ። እንግዲህ እሱ ቢዚ ስለሆነ ነው እስካሁን ያረዳኝ። አሁን እንግዲህ ከውዱ ጊዜ ላይ ሰጥቶኝ እንግዲህ ልረዳሽ ፈልጋለሁ ብሎ ጠርቶኝ እዚህ ተገናኝተናል። ያ ሰው ጋይስ በተቻላቸው አቅም ስፔሻሊ እኔ ቢዝነሶች ላይ ነው ትንሽ ጫና እንደው የማደርገው። ስለዚህ ደግ ቢዝነስ ከሆናችሁ ቪዲዮ ስሩ። ዚሃን እኛ ማገዝ እንችላለን ብትሉ እኔ ቪዲዮ ገብቼ ሪፖስት አደርጋለሁ። እውነቴን ነው ፎሎ ማድረጋቸዋለሁ። በተቻለኝ አቅምም ቪዲዮዎቻችሁ ሲመጡልኝ ሪፖስት እያደረኩኝም እናንተንም ሰፖርት አደርጋቸዋለሁ። ስለዚህ ዚሃ እኔ እንደዚህ ያክል ብር ላግዝሽ እችላለሁ፣ ለአባትሽ ማሳከሚያ እንደዚህ ያክል ብር ማገዝ እችላለሁ እያላችሁ ቪዲዮ ስሩ። እሷም ይመጣላታል። ታግ አድርጓት። አካውንቷ ከዚህ በታች ታግ አድርጌዋለሁ። ወደ እሷ አካውንት ስትገቡም የንግድ ባንክ አካውንት ይኖራል። ቲክቶክ ባዮ ላይ ገጿ ላይ ማለት ነው። የቲክቶክ ገጿ ላይ ገብታችሁ ሰፖርት አድርጓት። አባቷንም ታድነው ማለት ነው። ጋይስ ወዳችኋለሁ። ቴንክ ዩ ሶ ማች። እሺ አንተንም በጣም አመሰግናለሁ። እኔማ ችግር የለውም። እኔ ችግር የለውም። በጣም አመሰግናለሁ። አንተ ነህ እንግዲህ ለዚህ እንድደርስ ያደረገኝ። እውነት ለመናገር ቲክቶክ ላይ ብዙም እየሰራው አይደለም፣ ግን ቢሆንም ግን ፌመስ ሆኛለሁ። በጣም ብዙ ሰው ያገኛል እና ቅጽል ስሜም ደግሞ አዶናይ ነው ብለው የሚጠሩኝ እና ለዚህ እንድበቃ ያደረገኝ አንተ ነህ። ያው ታውቃለህ፣ ከዚህ በፊትም ነግሬሃለሁ ከልቤ አድናቂ እንደሆንኩ ከመጀመሪያው ከድሮ ጀምሮ ታውቃለህ እና በጣም ነው የማመሰግነው። ለዛሬ ደግሞ ስለተረዳኸኝና እዚህ ጠርተህ እንግዲህ ልረዳኝ ፈቃደኛ ስለሆንክ በጣም አመሰግናለሁ። የኢትዮጵያ ሕዝብም አመስግኑልኝ እባካችሁ። የዋብያ ኡስታዞች አሁን ያሉበት ሁኔታ ሰዎች ኦፋይ ተማሪ እኔ ኦፋይ አይደለም ተማሪ ነህ ግን አንተ ሙስሊም ነኝ። የኦፋይ ተማሪ ነው እሱ አይደለም እንዴ? አርሽ ስማ፣ የኦፋይ ተማሪ መሆንህን ልግለጽልህ። አርሽ ከአርሽ ወደ ቅርቢቷ ሰማይ ሲወርድ አርሽስ እንዴት ይሆናል? በመረጃ ከላዩ ነው ከታች ነው የሚሆነው። የእሱ ነው ፈላስፋ ነህ። ስለዚህ በመረጃ ለምን ያወሩ? ወል እንደሰማችሁት ነው። ሯጩ አላህ ከሌሊቱ 1/3 ሲቀር ሁሌም ከአርሽ ላይ ወደ ቅርቢቱ ሰማይ እንደሚመጣ ያምናሉ። እናም ተከታዮቻቸው ሲጠይቋቸው ያንተ እፎይ ተማሪ ነህ፣ አንተ እፎይ ተማሪ ነህ ከመበሳጨት ውጭ ይሄንን ነገር መመለስ አይችሉም። ምክንያቱም ከአርሽ በላይ ነው ያሉት አላህ ከሌሊቱ 1/3 ላይ ሁሌም ወደ ቅርቢቱ ሰማይ ይመጣል። የሀገራት ሰዓት አቆጣጠር ደግሞ ይለያያል። ስለዚህ አላህ የትኛው ሀገር ላይ ነው የሚመጣው? ወይንም ኢትዮጵያም፣ ኬንያም ሁሉም ሀገር ላይ በተለያየ ካናዳ፣ አሜሪካ እያለ በተለያየ ሰዓት ሲሮጥ ነው ወይ የሚውለው? ምክንያቱም እኛ ጋር ሲነጋ እነሱ ጋር ይመሻል፣ እነሱ ጋር ሲመሽ እኛ ጋር ይነጋልና። እና ሯጩ አላህ እንዴት ነው የሚመጣው? ሙሉ አካሉ ነው የሚመጣው ወይንስ ግማሽ አካሉ ተብለው ሲጠየቁ ከመመለስ ይልቅ ይበሳጫሉ። ምክንያቱም ስለ አምላካቸው ስለማያውቁ ማለት ነው። እግር ያለው ሯጩ አላህ ከሌሊቱ 1/3 ሲቀር ከ8 ሰዓት በኋላ ሁሌም ወደ ቅርቢቱ ሰማይ እንደሚመጣ ይታመናል።
ፍጡርስ ይገባል እንደ ስትሮ ቫይብሬት እንደያዛቸው ያደርጉና የእፎይ ተማሪ ነህ አንተ አውቃለሁ ምናምን። ኡስታዞቹ ናቸው እንግዲህ እንደዚህ የሚመልሱት፣ ምክንያቱም ስለ አምላካቸው መልስ ስለሌላቸው። አሁን ላይ ብንን በዚሁ አካውንት ሀጫሉ ሁንዴሳ እኔ ኦሮሞች የሚያከብሩትን ሰው ስትነካባቸው አይወዱም። አሁን ሀጫሉ ሁንዴሳን መንካት አይቻልም። ለምን መሰለህ? ብዙ ኦሮሞ ይወደዋል። ለምሳሌ ዳኛዋን ልንካ ብትል አማራ ወይም ደግሞ ህዝቡ እንደዚያ ሁሉ ሀጫሉ መንካት አይቻልም። ለምን ሀጫሉ ሞተ? ግን አዲስ አበባ ላይ እንዴት ሀጫሉ ትገላላችሁ? ሀጫሉ ሁንዴሳ ለምን ይሞታል? ለሞተ ሰውዬ ምኒልክ ቢሳደብ ምን አገባኝ? ነጻነት ጥሪ የነበሩት ሀጫሉ ሁንዴሳ ትውልዱ አምቦ ሲሆን በሙዚቃ ስራዎቹ የህዝቡን ታሪክ፣ ቁጭት፣ ማንነት ይናገር ነበር። ሁሉም ዝም ማለት በሚመርጥበት በዛ ጊዜ ለህዝብ ድምፅ ሆኖ ተገኘ። መታሰር አላጠፋውም፣ አበረታው እንጂ። እስር ላይም ሆኖ ሙዚቃዎችን ይጽፍ ነበር። ከእስር እንደተፈታም ሰኒ ሞት የሚለው ሙዚቃውን ለህዝብ አደረሰ። ተወዳጅነትንም አገኘ። በመቀጠልም ማለንጅራ እያለ የራሱን ብቻ ሳይሆን የብዙዎችን ጥያቄ ጠየቀ። ጅራ እያለ ዘፍኖ ደግሞ ተስፋን፣ አለን፣ እኖራለን፣ አንጠፋም የሚል መልእክትን ለህዝቡ አደረሰ። ሀጫሉ ሲዘፍን ሰዎች እንዲያስታውሱ፣ እንዲጠይቁ፣ እንዲናፍቁ የሚያደርግ ችሎታ ነበር። ጓደኞቹ ይወዱታል። እሱ ያለበት ቦታ ሁሉ ይደምቃል። መድረኮች ይሞላሉ፣ ሙዚቃዎች ይሰማሉ። ሰኔ 22 2012 ዓ.ም ሀጫሉ ሁንዴሳ ህይወቱ አለፈ። ግን እሱ ቢያልፍም ስራዎቹ በሰዎች ልብ ውስጥ የማይጠፋ አሻራ አሳርፈዋል። አር.አይ.ፒ ሀጫሉ ሁንዴሳ። ሎፍት ቶክስ አይ ላቭ ዩ ጋይስ ሶ ማች እና በዚህ ጋር ልጄ እንደምታየው በእንደዚህ አይነት ሁኔታ ነው እንግዲህ ከሰውነት ላይ የሚወጣው ይታያል። መቼም ይኸው አያችሁ አይደለ? እንደዚህ አበልዞ እንዳለ በዚህ በእግር ላይ ያለ ኬዞች ሁሉ እንዳለ ይሄ ለምሳሌ አሁን እንደዚህ አይነት የሚያባብጡ ነገሮች ሲኖሩ ይሄ ሲታሽል እና ኦፕራሲዮን ላደርጓት ዝግጁ ነው። ግን እግዚአብሔር ደግሞ በሶስተኛው ቀን ውስጥ እጅግ ያ የሚያማት የነበረው እዚህ በጥቷ ላይ አለ ክፉ የእብጠት አይነት እኛ ስም ስለወጣ አይደለም። ማንኛውም ስም እንዲህ ነው ብሎ ሰዎች በቴንሽን ነው አሁን እየተጨነቁ ያሉት። እንትን አለብሽ ተብሎ ስም ሲጠራ እንትን አለብሽ ሲባል ሰዎች ሳይኮሎጂ ከባድ ሆኖ እንደሚሞቱ ነው የሚቆጥሩት። ስለዚህ ያ አይደለም። አሁን ሰዎች የሚያዳምጡት ዶክተር የሚለውን እንጂ የእግዚአብሔር መድኃኒት አላየቱም። በመንፈሳዊ ደግሞ ሕክምና ደግሞ ይህ ደግሞ እጅግ በጣም ሲምፕል ይሆናል። በቤተሰቦቻቸው ፊት በ5 ጥይት ተደብድበው ተገደሉ። ይህ ደግሞ የሆነው በባቲ ኦሮሚያ ልዩ አስተዳደር በጎጽባህ አቡነ ተክለ ሃይማኖት ቤተ ክርስቲያን ነው። ቄስ ፍሬው ሀብታሙ ይባላሉ። በደብሩ እጅግ የተመሰገኑና የተወደዱ የረጅም ጊዜ አገልጋይ የነበሩ አባት ናቸው። ከምሽቱ 3 ሰዓት ላይ ቤታቸው በድንገት ተንኳክቶ የድረሱልኝ ጥሪ ለፖሊስ ቢያሰሙም ነገር ግን ማንም ዞር ብሎ ሳያያቸው ገዳዮቻቸው በሩን ገንጥለው ከፍተው በመግባት በሚያሳዝን ሁኔታ ባለቤታቸው ላይ የአካል ጉዳት በማድረስ እሳቸውን ደግሞ መጀመሪያ ጉልበታቸው ላይ በጥይት መጥተው በተኙበት ግን በ5 ጥይቶች ደብድበው ገለዋቸዋል። ዛሬ ይህንን ቪዲዮ ስሰራ አንድ ነገር እንዲታወቅ ስለፈለግኩ ነው። ቀድመው አባታችን ድረሱልኝ ብለው ጮኸዋል። ከዛም በኋላ ደግሞ እንደ መደበኛ ታሞ እንደሞተ ሰው ተቀብረው ጉዳያቸው ተረስቶ ዝም ጭጭ መባሉ እጅግ በጣም የሚያስገርም ነው። ሁለተኛው እዚህ ላይ ልጨምረው የሚፈልገው ነገር ሁልጊዜ ምንድን ነው የምንናገረው? ቦታና ሁኔታ እንደዚሁም ቀንና ሰዓት ይለያይ እንጂ የገዳያችን እጅ አንድና አንድ ነው። የእጁ አናት መንግስት እጅ ሆኖ እየሰራ ያለው ደግሞ የዋሃብያ ክንፍ በልዩ የታጣቂ የዳቦ ስም። ይህ ይታወቅ። የአባታችን በረከታቸው ትድረሰን። ሁላችንን እግዚአብሔር አምላክ ያጽናን። አይደለም እምላችሁ ያስጨክነን፣ ያበርታን። ጥርሳችንን ነከስ አድርገን በዚህ ዘመን እናት ቅድስት ቤተ ክርስቲያናችንና እኛ ልጆቿ ላይ የተጋረጠውን ችግር እንድንመለከት አይነ ልቦናችንን ያብራልን።
ክርስቲያን ፈሪ ነው ብሎ ሲናገር ሰማሁት። ክርስቲያን ብሎ ፈሪ የለም። እሱ ገና ንዑሰ ክርስቲያን። ክርስቲያን በሞት መካከል ለመግባት ማንን የማይጠይቅ ለነፍሱ የማይሳሳ ለስጋው የማይሳሳ ለነፍሱ ብቻ የሚሳሳ ሰማያዊ መንግስት ያስወርሳል አያስወርስም ነው ክርስቲያን ጥያቄ። ይህን ባደርግ ከእግዚአብሔር እለያለሁ ነው። ይህን ቢልህ ይህንን ስጥ እኮ የተባለው ከእግዚአብሔር ላለመለየት እንጂ የፍርሃት መንፈስ አይደለም። ይህንኛውን ቢልህ ይህንኛውን ስጠውና በፍርሃት ኑር አይደለም ምክሩ። የእግዚአብሔርን መንግስት ወርሶ ለመኖር የሚችልበትን ስራ ነው የተሰራው። ታዲያ ሲበዛ ደግሞ መልካም ስላልሆነ እኔ እንደ ኢትዮጵያዊነት እንደ አንድ ኢትዮጵያዊ እንደ ማህበረሰባዊ ኑሮ ከሁሉም በላይ ፍቅር መልካም ነው፣ ቅዱስ ጳውሎስም እንዳስተማረ። ስለዚህ በየሃይማኖታችን ተከባብረን እንኖር። በዚህ አይነት መልኩ ክርስቲያኑ ሌላው ክርስቲያኑን እያሳደዱ የኖሩ ሰዎች ሲጠቀሙ አላየናቸውም። በምሳሌነትም የሚጠቀሱም አይደሉም። ለእኛ የሚጠቅመን አብሮ መኖር፣ አብሮ መብላት፣ አብሮ መስራት፣ አብሮ መተዛዘን፣ አብሮ መላቀስ፣ አብሮ ሁሉን ነገር በፍቅር ማድረግ፣ በሃይማኖት ደግሞ ሃይማኖትን ሃይማኖቴ ብሎ አንዱ የአንዱን ሳይነካ አንዱ አንዱን ሳይገፋ መኖር መልካም ነውና በዚህ እንድንጠቀም በቅድስት ቤተ ክርስቲያን ስም አደራላል። ወደኋላ ታሪክ አትርሱ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብቻ እየተመራች መሪዎቿም፣ ነገስታቱም፣ መሳፍንቱም፣ ወይዛዝርቱም፣ አማኙም ሁሉም ኦርቶዶክሳዊ በነበረበት ሰዓት ነው ሁሉም እምነት የመጣው። አንዳንድ ጊዜ እናንተስ ከእስራኤል አይደል እንደ የመጣችሁ ብለው ለማወዳደር ሲሞክሩም እሰማለሁ። እሱን ታሪካት መቼም መጽሐፍ ቅዱስ ዓለም የሚቀበለው የሚያምነውም የማያምነውም ነው። እንደ ኢትዮጵያዊ እምነቱ እኮ ማንም መጥቶ ጭኖ ያስተማረው አይደለም። ማንም መጥቶ ይሄንን ካልያዝ ተብሎ ያመነው እምነት አይደለም። በብሉይ ኪዳን እምነቱ የእግዚአብሔር አማኝ የእግዚአብሔር ሕዝብ ስለነበረ ኢየሩሳሌም ሄደ። የነቢያት ትንቢት መፈጸሙን አየ፣ ሰማ። ሐዋርያው ፊልጶስ አስተማረው። ታዲያ እንዲህ ከሆነ መጠመቅ ማን ይከለክለኛል አለ። ተጠመቀ፣ መጣ። ያንን ጥምቀት ኢትዮጵያ ውስጥ ሰበከ። ክርስትና ተስፋፋ። እውነታው ይሄ ነው። ስለዚህ ይሄ ክርስቲያን በነበረበት ሁሉም አማኞች ሲመጡ የኢትዮጵያ ቤተ ክርስቲያንና ኢትዮጵያ እጆቿን ዘርግተው መጥተዋል። 1000 ክርስቲያን 1 ሙስሊም ሲል ሰማሁት። እውነት ከሆነ እንግዲህ በጥይት ተደብድበው የተገደሉት ካህኑ አባታችን ቄስ ፍሬው ሀብታሙ። ይህ የተደረገው የት ነው? ባቲ ኦሮሚያ ልዩ አስተዳደር ውስጥ በገዛ ቤታቸው ውስጥ ሄደው ምሽት 2 ሰዓት ተኩል ላይ በጥይት ነው ደብድበው የገደሏቸው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ እያለ የሚቀድስን ካህን ላለበት ሀገር ኢትዮጵያ አይደለም ለመላው ዓለም ሰላም የሚጸልይን ካህን የንስሐ ልጆቹን ከኃጢአታቸው እንዲታጠቡ ንስሐ እየተቀበለ በቅዱስ ስጋውና በክቡር ደሙ የሚያከብርን ካህን በጥይት ደብድበው ገለዋል። እቤታቸው ድረስ በመግባት ባለቤታቸውን ሳይቀር በጥይት እጃቸውን መትተዋል። ከ18,000 ብር በላይ ከቤት ውስጥ ወስደዋል። እኚህ ካህን አባታችን ከ5 ጊዜ በላይ በጥይት ተተኩሶባቸው ተደብድበው ተገለዋል። የአካባቢውም ዞን ዝም፣ ምኑም ዝም፣ ፖሊሱም ዝም፣ የህግ አካሉም ዝም፣ ጸጥ። ተገለዋል፣ ጸጥ ተብሏል። ካህን የሚገደልባት ሀገር ኢትዮጵያ፣ ኦርቶዶክሳዊ የተሳደደ የሚጨፈጨፍባት ሀገር ኢትዮጵያ። ማንን ነው ፍትህ የምንጠይቀው? ለእኛ አባት ማንን? አርሲ ላይ ኦርቶዶክሳዊ ይገደላል፣ ሌላ ቦታ ኦርቶዶክሳዊ ይገደላል። እንደዚህ ካህናት በየቤታቸው እየተንኳኳ በጥይት ተደብድቦ ይገደላሉ።
ከማን ነው ፍትህ የምንጠይቀው? ማን ነው አሁን የእኛን አባት ደም ማን ነው የሚመልሰው? የእኛ አባት የፈሰሰ ደም ማን ነው ገዳዮቹን ይዞ ለፍርድ የሚያበቃው? ማን ነው? እንዲደርሱላቸው ፖሊስ ጋር ሲደወል እንኳን ማንም የደረሰላቸው ሰው የለም። ምንም ምላሽ የለም። እኚህን ካህን እንግዲህ እቤታቸው ድረስ ገብቶ አንኳኩቶ እስከ መግደል ድረስ ሁሉም ዝም። ይሄ ነው እየተደረገብን ያለው። ያሳፍራል በጣም። እኔ ፈትለል አልመጣውኝም። እየተገደልን እንደሆነ እያለቅን በማህተባችን ምክንያት እያሳደዱ ቤታችን ድረስ እየገቡ እየገደሉን እንደሆነ ግን ዓለም ይወቅ። እስካሁን የተከታተላችሁ በሙሉ በጣም አመሰግናችኋለሁ። መልካም ቀን ይሆንላችሁ።